የውስጥ አንድነትን በማጠናከር የአማራ ሕዝብ ጥያቄዎችን ለመመለስ አመራሮች ትኩረት ሰጥተው ሊሰሩ እንደሚገባ የወልቃይት ጠገዴ ሰቲት ሁመራ ዞን የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ገለጸ። ኮንፈረንሱ የአማራን ሕዝብ ጥያቄዎች ለመመለስ የመፍትሄ አቅጣጫዎችን በማስቀመጥ የአመራሩን የውስጥ አንድነት ይበልጥ ያጠናከረ መሆኑም ተገልጿል። ተጨማሪውን ከያየፈንቴ እንከታተል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ፈተናዎችን ወደ እድል በመቀየር ህዝባችንን እናሻግራለን በሚል መሪ ሀሳብ ለተከታታይ 3 ቀናት ሲያካሄድ የነበረውን ውይይት አጠናቋል። በውይይቱም የዞን የወረዳና የከተማ አስተዳደር አመራሮች ተሳትፈዋል። የአማራ ህዝብን የፍትሃዊ ተጠቃሚነት፣ የወሰንና የማንነት ጉዳይ፣ የተሳሳቱ የሐሰት ትርክቶችን የመቅረፍና በሌሎች ሀገራዊና ክልላዊ ወቅታዊ ጉዳዮች ላይ ውይይት ተደርጓል። ኮንፈረንሱ በክልሉ በየጊዜው እያጋጠሙ ያሉ ችግሮችን በመለየት በጽናትና በቁርጠኝነት የህዝብን ጥያቄ ለመመለስ የመፍትሄ ሀሳቦች ላይ የተደረሰበት መሆኑን የውይይቱ ተሳታፊ አመራሮች ተናግረዋል። ብልጽግና ፓርቲ አሁን እያጋጠሙት ባሉ ችግሮችና የመውጫ መንገዶች ምን መሆን እንዳለባቸው በተገቢ መንገድ አመራሩ የተረዳበት ሁኔታ ነው ያለ። ፓርቲያችን ይሄን መሰረት አድርጎ የአማራ መሰረታዊ ጥያቄዎችና አሁን እያጋጠሙት ያሉ ፈተናዎች በተገቢው መንገድ መመለስ እንደሚችል፣ ጥያቄዎቻችንን በሂደት እንዳሉ ነገር ግን አጠቃላይ በኢትዮጵያዊነት ማዕቀፍ መፈታት እንደሚችሉ ተገቢውን የሆነ ግንዛቤ አግኝተናል ብዬ አስባለሁ። በተለይ በችግሮቻችን ዙሪያ ስፔሻሊ አማራ ክልል በአሁኑ ጊዜ እየገጠመው ያለው ፈተና የመፍትሄ ሀሳቦችን በማመንጨት እነዚህን ችግሮች በምን መልኩ መሸጋገር እንዳለብን በአቅጣጫ ደረጃ ወጥ የሆነ አቋም የያዝንበት ብዙ ግንዛቤ ያገኘንበት ኮንፈረንስ እንደነበር ለመከታተል ችያል። የኮንፈረንሱ መካሄድ የአመራሮችን የውስጥ አንድነት ይበልጥ ያጠናከረ ነው ያሉት የውይይቱ ተሳታፊ አመራሮች የወልቃይት ጠገዴ አማራ የበጀትና የማንነት ጥያቄ ምላሽ እንዲያገኝ በቁርጠኝነት እንደሚሰሩ አንስተዋል። በአመለካከትና በተግባር አንድነት የነበረ የአመራር ሁኔታ ችግሮች ስለነበሩ እነሱ በቀጣይ በሂደት እያየን እየተወያየን እየገመገምን ስለምንሄድ አመራሩ በሳቢውና በፕሮግራሙ ወጥ የሆነ ግንዛቤ ስለያዘ አንድነቱን ያጠናክራል ብለን እናስባለን። ያው የወሰንና የማንነቱ ጥያቄ ጉዳይ ነው። ለዚህ የወሰንና የማንነት ጥያቄ ጉዳይ እንዴትና በምን አግባብ መመለስ እንዳለበት ፓርቲው በፕሮግራሙ ቢያስቀምጠውም እኛ እንዳመራር ነጻነትን አስቀድሞ ተስፋን ሰንቆ እየሰራበት ያለ ሁኔታ ስለሆነ በእርግጠኝነት ፓርቲያችን ይሄን ይመልሳል እናምናለን። አመራሩ በተሳቡ አስተሳሰቦች ተሰልቦ የነበረና አሁን በዚህ ኮንፈረንስ ግን ወደ አንድ የመጣበት አመራሩ በአንድ እይታ ፓርቲያችን ያመጣቸውን መሰረታዊ ለውጦች ቆጥሮ የጨበጠበት በእነዛ ለውጦች ተመስርቶ ደግሞ ነገ የተሻለ ስራ ለመስራት የሚያዘጋጅ ኮንፈረንስ እንደሆነ ወስጃለሁ። የወልቃይት ጠገዴ ህዝብ በበጀት በኩል መድረስ ያለበትን በጀት እንዲደርሰው በማድረግ በኩል እንዲደርሰው እኛ የበኩላችን ትግል እናደርጋለን። የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ እግዚአብሔር ደሴም በኮንፈረንሱ የአማራ ህዝብ መሰረታዊ ጥያቄዎችን በመለየት የትግል አቅጣጫን በማስቀመጥና የክልሉን ህዝብ ውስጣዊ አንድነት በማጠናከር እያጋጠሙ ያሉ ችግሮችን ለመቅረፍ የመፍትሄ አቅጣጫዎችን በማስቀመጥ የጋራ አቋም የወሰድንበትም ነው ብለዋል። የአማራ ህዝብ ጥያቄዎች እንዲፈቱ የትግል ስልታችን ምን መሆን መቻል አለበት እና የትግል ስልቶቻችን በሙሉ ሀገር የሚያሻግሩ ህዝብ የሚያሻግሩ እንዲሆኑ የሚያስችል ውይይቶችን ያካሄድ ነው። የመፍትሄ አማራጮቹም የፓርቲያችን ፕሮግራም እሳቤና ህገ ደንብ በተገቢው መንገድ ተገንዝቦ እሱን ለማህበረሰቡ በማስረጽ የማህበረሰቡ ውስጣዊ አንድነት የአመራር በአባላትና በህዝባችን ውስጣዊ አንድነት የተጠናከረ አንድነት በመፍጠር የፖለቲካ የበላይነት በማረጋገጥ ህዝባችን ማሻገር ይቻላል የሚሉ በመፍትሄ አማራጮች ዙሪያ ላይ የጋራ ውይይት ያደረግንበት ሁኔታ ነው ያለው። የሰላምና የጸጥታ ችግሮችን በመለየት የህግ የበላይነትን ለማረጋገጥ በትኩረት እንደሚሰራ የገለጹት ኃላፊው በቀጣይም የውይይት ኮንፈረንሱን ወደ ህዝብ ማውረድ የአማራ ህዝብ ጥያቄዎች ምላሽ እንዲያገኙ ለማድረግ የውይይቱ ተሳታፊ አመራሮች ከህዝብ ጋር ተቀራርበው መስራት እንደሚጠበቅባቸው አሳስበዋል። የአማራ ክልል ህዝብ ጥያቄ ባጭሩ የሚመለሱ አይደሉም፣ አከራካሪ ናቸው። አብዛኞቹ በትዕግስትና ስራ የሚጠይቁ ውስጣዊ አንድነት መፍጠር የሚጠይቁ ናቸው። ሁሉም ነገር ህግና ስርዓትን መሰረት ተደርጎ እንዲሰራ የህግ የበላይነት መረጋገጥ መቻል ስላለበት ይሄን ማህበረሰባችን እንዲገነዘብና ከጎናችን ከፓርቲያችንና ከመንግስታችን ጎን እንዲሰለፍ የሚያስችል ስራ ለመስራት መስራት አለባቸው። በመጨረሻም ፓርቲው ባካሄደው የ3 ቀናት ውይይት ባለ 10 ነጥብ ያቋም መግለጫን በማስቀመጥ ተጠናቋል።